ሰላም አሌይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሁኑልን ኢንሻአላህ። ዛሬ በአዲስ ርዕስ መጥቻለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆዩ፣ አበረታቱን ኢንሻአላህ። ርዕሴም የነጭ ሽንኩርት የጤና ጥቅሞች በሚል ነው። እስከዛው አብራችሁን ቆዩ። የነጭ ሽንኩርት የጤና ጥቅሞች ያው እንደሚታወቀው ነጭ ሽንኩርት ብዙ ጥቅም አለው፣ ብዙ ፋይዳዎች አሉ። ከምግብነት በዘለለ ብዙ ፋይዳዎች አሉት። እነሱን አንዳንዶችን ጠቅስላችኋለሁ። እስከዛው አብራችሁን ቆዩ። የነጭ ሽንኩርት የጤና ጥቅሞች። ነጭ ሽንኩርት ያው ብዙ ፋይዳ ብዙ ጥቅም አለው። በውስጡ ሰልፈር ውህዶችን በአንቲ ኦክሲደንቶች እና በሌሎች ንጥረ ነገሮች የበለጸገ ስለሆነ በርካታ የጤና ጥቅም አለው ማለት ነው። የነጭ ሽንኩርት የጤና ጥቅሞች ለጤና ጠቃሚ የሆነ ብዙ ነጥቦች አሉት። የሚከተሉትን አንዳንዶችን ጠቅስላቸዋለሁ። አንደኛ፣ በሽታ የመከላከልን አቅም ይጨምራል። ነጭ ሽንኩርት በተጠቀምን ቁጥር በሽታን የመከላከል አቅም ይጨምርልናል ማለት ነው። ነጭ ሽንኩርት በጸረ ባክቴሪያ እና በጸረ ፈንገስ ውጤቶች ምክንያት የሰውነት በሽታን የመከላከል አቅምን ያዳበርልናል ማለት ነው። ይህም የሰውነታችን እንደ ጉንፋን እና ኢንፍሉዌንዛ ያሉ ኢንፌክሽኖችን ለመከላከል ይረዳናል። ለልብ ጤንነት ብዙ ጥቅም አለው ነጭ ሽንኩርት። ለልባችን ጤንነት በወሰድን ቁጥር ልባችን ጤንነት ይጠብቅልናል። የደም ግፊትን ይቀንስልናል። ነጭ ሽንኩርት የደም ግፊትን ለመቀነስ ይረዳናል ማለት ነው። ነጭ ሽንኩርት የደም ግፊትን በሽታ ያለባቸው ሰዎች የደም ግፊትን ለመቀነስ በጣም ፍቱን መድኃኒትነትን የሚያገለግል ነው ማለት ነው እና ተጠቀሙት። በሌላኛው ደግሞ የኮሌስትሮል መጠንን ያሻሽልልናል። ኮሌስትሮል ያለባቸው ሰዎች ነጭ ሽንኩርት በተጠቀማችሁ ቁጥር የኮሌስትሮል መጠንን ያሻሽልልናል ማለት ነው። አጠቃላይ መጥፎ ኮሌስትሮልን በመቀነስ ለልብ በሽታ የመጋለጥ እድልን ይቀንስልናል ማለት ነው። ነጭ ሽንኩርት የደም ዝውውርን ያሻሽላል። የደም ዝውውራችንን ያሻሽላል። የደም ዝውውርን እያንሸራሸረ የደም ዝውውርን የማሻሻል ብቃት አለው ማለት ነው። የደም መርጋት በተለይ የደም መርጋት ላለባቸው ሰዎች ነጭ ሽንኩርት የደም መርጋትን በመከላከል የደም ዝውውርን ያሻሽልልናል ማለት ነው። በነጭ ሽንኩርት ውስጥ የሚገኘው ሰልፈር ሰልፈር ውህድ የደም ስሮችን ዘና እንዲሉና የደም ዝውውር እንዲጨምር ያበረታታሉ ማለት ነው። እና ነጭ ሽንኩርት እንደ አርተስቲያስ እና የልብ ህመም ካሉ በርካታ የስር ሰደድ በሽታዎችን የመቋቋም እና የመቀነስ የሚያስችሉ አንቲኦክሲዳንቶች እና የሰልፈር ውህዶችን በውስጡ ይዟል እና ጥሩ ጠቀሜታ አለው። ተጠቀሙት ማለት ነው። ሌላኛው አንቲኦክሲደንት ኃይል ፓወርን በመጨመር በጸረ ኦክሲዳንት በተለይ በአልሲን የበለጸገ ነው። ይህም የሰውነት ጉዳት እንዳይደርስ ይከላከልልናል። የእርጅና ሂደትንም ለመቀነስ የእርጅና ተሎ እንዳይከሰትም ይረዳል ማለት ነው። ተሎ እንዳናረጅ ሰዎች ጅስማቸው እንዳይወዳድቅ ተሎ ወዳደቀ ማለት ወደ የእርጅና ምልክቶች ሰውነቱ እንዳይጃጃ ይከላከልልናል ማለት ነው። እንደ አልዛይመር ያሉ በሽታዎችንም ይከላከላል። የእርጅና ሂደትን ያዘገያል። እንዲሁም ደግሞ እንደ አልዛይመር የተባለን ያለው በሽታዎችን የመከላከል ብቃት አለው ማለት ነው። ሌላኛው ደግሞ ካንሰርን የመከላከል ብቃት አለው። ጥሩ ነው ማለት ነው። አንዳንድ ጥናቶች እንደሚያሳዩት ነጭ ሽንኩርት መመገብ የካንሰር ህዋሳትን እድገትን የመግታት ችሎታ አለው። ለአንዳንድ የካንሰር አይነቶች በተለይም ለጨንጓራና ለኮሎሬክታል
ለኮሎሬክታል የምላስ ችግር አለ፣ ይቅርታ፣ ካንሰርን ያለን ተጋላጭነትን ሊቀንስ ይችላል ማለት ነው። ሌላኛው የምግብ መፈጨትን ጤናን ያሻሽላል። ምግብ አልፈጭላቸው ያሉ ሰዎች የምግብ መፈጨትን በደንብ አድርጎ ያሻሽላል፣ ያንሸራሽራል ማለት ነው። ነጭ ሽንኩርት የአንጀት ተዋሲያን ሚዛናቸውን እንዲጠብቁ ይረዳል። ሚዛናቸውን እንዲጠብቁ ይረዳል። የነጭ ሽንኩርት ያው ጸረ ባክቴሪያ ነው። ባክቴሪያዎችን የመዋጋት ብቃት አለው። ምግብም እንዲንሸራሸር እንዲፈጭልን ያደርጋል። ይህም የምግብ መፈጨትን ጤንነት የሚደግፍ ከመሆኑም በላይ ያው የሆድ ኢንፌክሽንና ቁስለትን የመከላከል ብቃት አለው። የሆድ ቁስለትና ኢንፌክሽንን ለመከላከል ይረዳናል ማለት ነው። ሌላኛው ደግሞ የደም ስኳር መጠንን ለመቆጣጠር ይረዳል። ያው ነጭ ሽንኩርት በደም ውስጥ ያለው የስኳር መጠንን ለመቀነስ የስኳር በሽታ ወይም ቅድመ የስኳር ህመም ላለባቸው ሰዎች ፍቱን መፍትሄ ነው፣ ሊጠቅም ይችላል ማለት ነው። ጸረ ባክቴሪያ እና ጸረ ፈንገስ ውጤቶችንም የመዋጋትና ጸረ ባክቴሪያን ጸረ ፈንገስን የማስወገድ ብቃት አለው። ያው ነጭ ሽንኩርት ኢንፌክሽን ለመዋጋት በባህላዊ መንገድ ብዛታችን እንጠቀመዋለን። ጥቅም ላይም ሲውል ቆይቷል። እንደ አልሲዮን ያሉ እህሎችን በባክቴሪያ በቫይረሶች እና በፈንገሶች ላይ ጥሩ ውጤታማ አለው ማለት ነው። ሌላኛው የአጥንት ጤናን ለመጠበቅ ነጭ ሽንኩርት በሴቶች ላይ የኦስትሮጅን ሆርሞን መጠን እንዲጨምር ሊያደርግ ይችላል። ይህ ደግሞ የአጥንት መጥፋትና ኦስቲዮፖሮሲስን ሊያስከትል የሚችል አደጋ ሊቀንስ ይችላል። በነጭ ሽንኩርት የሚገኙ የሰልፈር ውህዶች በጉበት ውስጥ የሚገኙ መርዛማ ንጥረ ነገሮችን ከሰውነታችን ጠራርጎ ለማስወገድ የሚረዱ ኤንዛይሞች እንዲፈጠሩ ወይም እንዲመረቱ ያደርጋል ማለት ነው። ያው ነጭ ሽንኩርት ሳይበስል በጥሬው ወይም አብስለን በምግብ ገበታችን ማካተት እነዚህ የጤና ጥቅሞችን ሊያስገኝልን ይችላል ማለት ነው። ያው አብዛኛው ጊዜ ነጭ ሽንኩርትን በጥሬ መመገቡ ከፍተኛ መጠን ያለው ጠቃሚ ውህዶችን ያስገኛል። ያው በጥሬ መጠቀሙ ጥሩ እና ውጤታማ ያደርጋል ማለት ነው። ከምግብ ጋርም ቀላቅሎ መጠቀሙ ጥሩ መፍትሄ ነው። ያው የነጭ ሽንኩርት ጥቅሞች እነዚህን ይመስላል። ያው ነጭ ሽንኩርት በውስጥ የደም መርጋትን የመከላከል ንጥረ ነገርን ይይዛል። የደም ግፊትን መጨመርን ይከላከላል። ያው እንደዘረዘርኩላችሁ ብዙ ነገሮች አሉ። ለዛሬው የነጭ ሽንኩርት ጥቅሞች እነዚህን ይመስላሉ። የነጭ ሽንኩርት ጉዳቶቹ ደግሞ አብዝተን ከመጠን በላይ ከተጠቀምነው ያው ነጭ ሽንኩርት ጉዳቶች አሉት። ጉዳቶቹም የጉበት በሽታን ያመጣል፣ መጥፎ የአፍ ጠረንን ያስከትላል፣ ቃርን ያመጣብናል፣ ተቅማጥም ያመጣል፣ እንዲሁም ደግሞ የጨንጓራ በሽታን ያስከትላል ማለት ነው። ከመጠን ባለፈው መልኩ ነጭ ሽንኩርት ከተመገብን ያው ለጨጓራ በሽታ መንስኤ ይሆናል ማለት ነው። የደም ግፊትን መቀነስ የደም ግፊት ችግር ላለባቸው ሰዎች በተለይ መድኃኒት የሚጠቀሙ ሰዎች በብዛት ነጭ ሽንኩርትን የሚመገቡ ከሆነ የደም ግፊታቸው ከሚፈለገው በታች ሊወርድባቸው ስለሚችል ያው በተመጣጣኝ እና አስፈላጊ በሆነ መንገድ መጠቀም ይኖርባቸዋል። ካላግባብ መጠቀም ብዛት አድርጎ መጠቀሙ ጉዳት አለው። ለዛሬው ይሄን ይመስላል። በቀጣይ በሌላ ርዕስ እስከምንመጣ ሰላም ሁኑ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።